ዶክተሩ ከባኃይሉ ጋር ግብ ግቡን ገጥሞ እውነታውን አወጣ። ብሌን ተደሰተች። አሁን ደግሞ እንግዲህ ሌላ ምን ሀሳብ ሌላ ያመጣ የሆነ አቶ በኃይሉ እንግዲህ ውጤቱን የቃልንና የእሷን የሰላምን ውጤት ይዞ በመጣ ጊዜ እሷም ኑ ብላ ከቤት ጠርታቸው ሰላምና በኃይሉ ይመጣሉ። ከዛም እንግዲህ ሊከፈት ነው ውጤቱ ሲባል ተቅበጠበጠ። አንድ ጊዜ ቃልን ምናላት ጉድ ሆነ፣ ሴትዮዋን ይዘሻት ውጭና እኔ ዶክተሩን ላታለሁ ብሎ ሲጠይቃት፣ ቃል ደግሞ ምን ማለት ነው? ከዚህ በኋላ አይኗ ፈጦኛን እያየችን እንዴት ነው ማታልላት? ምንስ እጠራታለሁ? ምን ብለሽ ነው ብትለኝ ምን ሀሳብ ይዣለሁ? በቃ አልቆልናል በማለት ትናገራለች። ከዛም እሱ እንደምንም እየተቅበጠ እንደ በኃይሉ ምን ሆነ ነው የምትቅበጠበጠው በማለት ይጠይቀዋል። በቃ ክፈቱትና ውጤታችንን እንየው አለ ሰላም ማለት ነው። ብሌን ደግሞ ወይኔ እናቴ የነቃል ውሸት ወጥቶ የኔን እናትነት ስትቀበኝ እንዴት ብዬ እንደማይሽ ግራ ገባኝ በማለት አሰበችና አይ እናንተ ቅሌታችሁ ደግሞ አሁን ምን አይነት ሴራ እያሰባችሁ ይሆን በማለት ራሷን አዳመጠች። ቃልም በተራዋ እንደው አሁን እንዴት ብለህ ልታልፈው ነው በኃይሉ ይሄንን ጉድ እያለ ሲል ድንገት ኧረ እባክሽ ስልክ አስቸኳይ ስልክ አለብኝ ሰላም ልደውል በልሽ ቶሎ ደውለና ቶሎ ስትለው በረንዳ ላይ ይሄዳል። በረንዳ ላይ ሄዶ ከዛ በኋላ ሲያናግር የዶክተሩን ቁጥር ስጡኝ የሰላምን ዶክተር ባካችሁ ብሎ ስልክ ቴክስት ሲደረግለት ያንን ድምፁን ቀይሮ አቶ በኃይሉ ዶክተሩን ለሆነ ለግል ጉዳይ እንደሚፈልገውና በአስቸኳይ እንዲወጣለት ይጠይቀዋል። እሱ መረ የሆነ ስራ ላይ ነው ቢለውም ትንሽ ደቂቃ ስጠኝ በማለት ሲወጣ ከወጣ በኋላ በበረንዳው ላይ ሆኖ ሲያናግረው የት ነህ ዶክተር ወጥቻለሁ ሲለው ከአጠገቡ የቆመው በኃይሉ ሆኖ ቁጭ አለ። አንተ ነህ እንደ ፈለግከኝ በማለት ይናገረዋል። ሆኖም ግን በፈለገው እናትህ ያቺ አሮጊት እናትህ ከእጄ ገብታለች፣ በዙሪያዋ ሰዎች እየተጠበቀች ነው፣ አንድ ነገር ከማደርግብህና ውጤቱን ከምትቀይር በማለት ነበረ ያስፈራራው። እሱ ደግሞ በፍጹም እናቴን ማትነካትም አንተንም እገልሃለሁ፣ ከዓላማዬ ማንም ዝቅ አያደርገኝም በማለት ነበር። በፍጹም አልሸነፍለት ሲል ደግሞ በገንዘብ መደራደር ጀመረ። 500 ሺህ 600 ሺህ ቢለው በፍጹም እና አሁን ጠበቃዎች እኮ በር ላይ ያሉ ልጥራቸውና አንተን ይዘው ሂዱ ሲለው አልፈራለትም። ጥራቸው ይግቡ ችግር የለም በማለት ሲጠራው ምን አይነት ጉር ነው አለ። ምክንያቱም ሌላውን ሰው በውሸት ስልክ እየደወለ ሰውን ከፊቱ እንዳለ እንደሚያታልለው ዶክተሩን ለማታለል የሞከረበት በኃይሉ በፍጹም አልተሳካለትም። ከዛም ተናዶ ወደ ውስጥ ይገባና ውጤቱ እንግዲህ ይከፈት ተብሎ ሲከፈት አይደለም ለዶክተሩ ለበኃይሉም ግራ ያጋባ ውጤት ሆነ። ቃል የሰላም ልጅ ናት የሚል ሆነ። ይህን ነገር ከመክፈቱ በፊት ይሄ ከፊታችሁ እንደዚህ ብሎ የሚከፈተው በመተማመን ነው ነበር ያላቸው። ግን እንዴት ተቀየረ የሚለው ነገር በኃይሉም እንዴ ቃል የሰላም ልጅ ናት እንዴት ተብሎ ብሌንስ እንዴት ሊሆን ይችላል? ይሄ ነገር እስከዛሬ የገዛ ልጇን ነበር ማለት ነው የሰጠዋት። ይሄ ነገር ማን ቀየረው እያለ ራሱ በኃይሉም ግራ ተጋብቶ ነበር። ሆኖም የዚህን ጊዜ ሰላም ደግሞ በላይ እንደገዳይ አልፈልግም። ይሄ ውጤት እኔ ልጅሽ የሆንኩ ጊዜ መጀመሪያ አማኝም ብዬሽ ነበር፣ አላምንም ብለሻል። ከዚህ ካላመንሽ ደግሞ ልጅሽ ልሆን እንደማልችል ቀድሜ ነግሬሻለሁ። መጀመሪያውን አላመንሽኝም በማለት ጉራ ማውራት ጀመረች። ሰላም ደግሞ እናት ናትና ተነስታ ተንበርክካ ይቅር በይኝ ልጄ፣ መጀመሪያም በሰው ተመርቼ እንደዚህ ማድረግ አልነበረብኝም በማለት ትንበረከካለች። በፍጹም አንቺ ልጄ እንዳትሆን ብለሽ የጸለይሽ ቀን እኔም ደግሞ እናቴ እንዳትሆን ብያለሁኝ። ስለዚህ አይደለም አሁን ልጅሽ ልሆን ቀርቶ ከቀብሬም እንዳትቆም የማለት ቆራጥ ሀሳብ ትናገርባታለች። በዚህም ተናዳ ውጡልኝ፣ በቃ ብቻዬን መሆን እችላለሁ፣ ብቻዬን ልሆንበት ውጡልኝ ስትል ዶክተሩ ግን ይህ ነገር አልተዋጠለትም። በኃይሉ ግን እየፈነጨ ወጣ። ከዛም ዶክተሩ ትንሽ ሄዶ ቢሮ ከተቀመጠ በኋላ ነገሮቹ እያስጨነቁት በፍጹም ሊያስቀምጠው ስላልቻለ ተመልሶ ወደ ሰላም ቤት ይሄዳል። ብሌንን በር ላይ ሲያገኛት ብሌን ሰላም የታለች ሲለው ሰላም አለች ውስጥ አትገባም ስትለው አይ አልገባም ጥሪልኝ ሰላምን ይላትና ይህንን ምርመራ ለማድረግ አልፈለጉም። እንዴ በገንዘብ ሊገዙ ይፈልገዋል። ያችን በሴትነቷ ልታታልላይ ሞክራለች። ስለዚህ እንዴት ብሎ ነው ይህ ውጤት ቃል ልጇ ልትሆን የምትችለው? በፍጹም የሰላም እውነተኛ ልጅ ከሆነች ይህን ሁሉ ነገር ለምን አስፈለጋቸው እያለ ራሱ ብቻውን ዶክተሩ ማውራት ጀመረ። ሰላም መጣችና አቤት ዶክተር አለችው። ዶክተር ምን የረሳው ነገር አለ? አይ ላወራሽ ፈልጌ ነበር እና ውስጥ አትገባም ወይ ስትለው ለብቻችን የምናወራው ነገር አለን። ምንድን ነው ችግር አለ እንዴ በማለት ተጠይቋል። ይኸውልሽ ሰላም ይህ ውጤት በጣም እያጠራጠረኝ ነው።
እኔ አሁን እጄ ቁጭ ብዬ ቢሮ ሳስበው ምንም እንዴት እንደሆነ አላውቅም። ቃል እውነተኛ ልጅሽ አይደለችም። ዶክተር ምን ሆነሃል? ራስህ አይደለም እንደ መረመርከው አለችው። ይኸውልሽ ሰላም፣ እኔ ካወቅኩ ቀን ጀምሮ ቃል ብዙ ነገር ብላኛለች አለ። በደንብ አስተውለሻል? መመርመር እኮ አትፈልግም ነበር። ውጤቱን ልንወስድ ስንል እሻል አለችም። እንዴ አልፈልግም ብለን? አዎ ልክ ትዝ ይለኛል አለች። በዚህ ብቻ ነው አሁን እንደዚህ የምትለኝ አለችው። አይደለም በዚህም ብቻ ሌላም በጣም የሚገርም ጉድ አለ። የምሳሌ ምንድን አላት። ቃል በሴትነቷ ልታታልለኝ ሁሉ ሞክራለች። የተለየ ነገር ያለው ቶሎ ንገረኝ አለችው። በኃይሉና ቃል የምርመራ ውጤት እንዲቀይር ብዙ ነገር ጥረዋል አለት። ጠዋት ራሱ ከአንቺ ጋር ቁጭ ብዬ ስልክ የደወለልኝ እሱ ነው ሲሏት አይኗ ፈጠጠ። 500,000 ብር ልስጥህና ቀይርልኝ አለች። ከእኔ ግን በእምነቴን በምንም አልቀይርም አልኩት። እሷም ቃልን በሴትነቷ ተጠቅማ ልታስቀይረኝ ብዙ ሞክራለች አለችው። አዎ እንዲያውም ደግሞ እናትህን አግቼ አሰቃይብሃለሁ ከማለት ከእናቴ ወዲያ እንኳ በእናቴ ዙሪያ መጥቶብኝ ነበር። ይህ ሁሉ ሲለኝ ግን በፍጹም አልተሸነፍኩለትም። ግን ይህ ምርመራ ውጤት እንዴት ሊሆን ቻለ ሲል እሷም እውነትን የምትናገረው ነገር በማለት ትለዋለች። አዎ አለ። እንግዲህ ከዛ በኋላ በግል ውጤቱን ራሴ በኃይሉ ሳይሰማ አጣርቼ አመጣለሁ ባለው መሰረት አጣርቶ ዛሬ ይዞ መጥቶ በፍጹም ቃል ልጇ እንዳልሆነች አረጋግጦ ሰጥቷታል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ አደራ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ በኃይሉ ጮቤ ቢረግጥም ተዋርዷል። ዶክተሩ ታማኝነቱን ስለሚያውቀው እስከ መጨረሻ ይህን ነገር መግፋት አለብኝ በማለት በኃይሉና ቃል ባላወቁበት መንገድ በግል አጣርቶ እንግዲህ ቃል ልጇ እንዳልሆነች ለወይዘሮ ሰላም ይዞላት መጥቷል። ብሌን መጀመሪያ ግን ለምንድን ነው ሳሚ እናትሽ ናት የበኃይሉ እህት እናትሽ ናት ያለኝ? እንዴት ለምንድን ነው እንደዚህ ያታለለኝ? እያለች እየተበሳጨ ነበር። እንደውም እናትነቷን ስትቀበለኝ ፊቷን ማየት ናፈቀኝ፣ እንዴት ብላ እንደምትደሰት እያለች በጠበቀችው መንገድ በኋላ እንደዛ ተገላብጦ ስታየው በጣም ተናዳ ነበር። ሆኖም ግን ዶክተሩ ተስፋ ያልቆረጠው ዶክተር አሁንም በግል እንድንሞክር ቢላት እንኳ ሰላም እሺ ባትለውም እንኳ እሱ ግን የሆነ ነገር አጠራጥሮኛል፣ እባክሽ ይህ እውነተኛ ልጅሽ ብኮን ኖሮ ይህን ሁሉ ነገር አይመጣም። እኔ እንጃ እኔም ግራ ገብቶኛል እያለችው ነገር ትዝ አለው። በኃይሉና ቃል ሳይገቡ እባክሽና እነስመርመር ሲያት በቃኝ በዚህ ምርመራ ልጄን አጥቻለሁ። ስለዚህ ድጋሚ ደግሞ ጸጸት መግባት አልፈልግም። ጸጸት ልጅሽ መሆኗን በምን አረጋገጥሽ? ከዚህ በላይ ምን ይምጣ? ውጤቱ እኮ የሚለው ቃል ናት ልጅሽ እያልከኝ ነበረ አለችው። ስለዚህ አሁን አምኖ መቀበል ይሻለኛል ስትል በፍጹም ሰላም እባክሽ እሺ በይኝ እባክሽ ዶክተር በፈጠረህ አለች። ጭንቅላቴ ሊፈነዳ ነው፣ እባክህ አታስጨንቀኝ። እሺ አንቺ ብትተይው እኔ በፍጹም ይሄን ነገር አልተወውም። ስለዚህ እንዳልተሳሳትኩ ደግሞ እርግጠኛ ነኝ፣ አሳይሻለሁ። እርግጠኛ ነኝ ቃል ልጅሽ አይደለች። እሱን ደግሞ በማስረጃ ሳቀርብልሽ ታምኛለሽ። ግን ለማንም አታዋሪ። ቃል ልጅሽ እንዳልሆነች እኔ 100% እርግጠኛ ነኝ እና በእሷ ልጅ ሳኮን ቀረኝ ብለሽ አትጸጸች። ልጅሽን ከምንም ቦታ አፈላልጌ አምጥቼ ልጅሽን በእጅሽ አሳቅፍሻለሁ ሲል ቃል ገባላት። እመኚ ደህና ሁኚ ብሎ ሄደ። እንግዲህ ወይዘሮ ገነት ዳግምን ታበሳጭታና ዋሽታ በሰደደችው መሰረት በወጣበት ቀርቶባት በጣም ትጨነቃለች። ምነው ልጄን አጣሁት እያለች በጸጸት አለንጋ ትቃጠላለች። በዚህም ምክንያት እንግዲህ ለብሌን መናገር አለብኝ እውነታውን ስትል ወደ ብሌን ስልክ ትደውላለች። ብሌን እናቴ ምን ሆንሽ በዚህ ሰዓት በማለት ስታነሳ እባክሽ ልጄ ልንገርሽ፣ ውሸት ነው ያንን ነገር መጥቼ የነገርኩሽ ሁሉ የቃልና የኔ ቅንብር ነው። በፍጹም ዳግም አላደረገም። እኔ ነኝ ውረጅና ከሱ ጋር ተኚ ብዬ ያስተኛኋት። የዛን ጊዜ ተናገሪ ሲለኝ አልናገርም ስላልኩት ወጥቶ ሄደ። እና አንቺ እናት ነሽ ለመሆኑ? አንቺ እኔ እና እሱን ለማራራቅና እሱን እንደዛ አድርጌ እንዲሳደብና እንዲናገር ያደረግሽኝ ክፉ እናት ነሽ አንቺ። ሲጀመር የዛን ጊዜ እኮ እሱ ፊት ለፊት ሽያየ እናቴ እውነታውን አውጭና ተናገሪ ሲልሽ ነበር። የዛኔ አልተናገርኩም ውሸቱን ነው ብለሽ ተመልሰሽ አሁን ሲጠፋሽ ነው እንደዚህ የምትነግሪ። እኔም ልጅሽ አይደለም ከዚህ በኋላ ልጅ አለኝ ብለሽ ወደ ብሌን እንዳትደውይ። ኧረ እባክሽ ልጄን ፈልጊልኝ። አይ ልጅሽን እኮ ራስሽ በራስሽ ነሽ ያጠፋሽው። ቃል ለምን ትናገሪያለሽ? አትናገሪ እያለች ስትለፈልፍባት ዝም በይ አንቺ ቃል፣ ይህን ሁሉ ነገር ያደረግሽኝና ልጄን ያሳጣሽኝ አንቺ ነሽ። አንቺ አስመሳይ ኮተታም ነሽ ሲጀመር እዚህ ቤት መጠሽ
እያለች ትጸጸታለች። በእርግጥ ብሌን አሁን ዳግም እንደዛ ምንም ያላደረገውን ነበር እንደዛ ፊቴን እንኳ የነፈኩት እንደዛ የሰደብኩት እንደዛ ከፍ ዝቅ ያደረግኩት። ወይኔ ብሌን መረጋጋት ነበረብኝ። ግን ከእናቴ ወደ ማን ልመን? እኔ ገነት እናቴ ተዋሻለች ብዬ በፍጹም አላመንኩም። ስለዚህ ያንተ ውሸት ነው፣ በግዴታ አታሳምናት ብዬ የተናገርኩት እኔ ነኝ ጥፋተኛ በማለት ብሌን ራሷንም ትጸጸት ገባ። ዳግም በዚህ ሰዓት የት ይሁን የት እስካሁን ድረስ አይታወቅም። በዛው በእናቱ በካደችበት ቀን ከካድሽኝ እናቴ አይደለሽም በማለት ጠፍቶ ስልኩም አያነሳም። ብሌን አሁን በተደጋጋሚ ደውይለት እንኳ ብትላትም አልደውልም ካለቻት በኋላ ግን ለገነት ሳትናገር ብትደውልለትም የብሌንንም ስልክ ሊያነሳ አልቻለም። በሚያሳዝን ሁኔታ አራርቃለሁ ብላ ጭራሹን እሷ ሁለቱንም ልጆች አጥታ እረፋለች ገነት። አሁን በዚህ ጊዜ አልማዝ ጎረቤቷ ደግሞ እየመጣች ፀሐይ ጎረቤቷ እየመጣች እንግዲህ ፋይሉን አልጋው ላይ ታየውና ይህ ፋይል ምንድን ነው በማለት ጠይቃት፣ አይመለከትሽም ታየው ስትላት፣ እኔ አንቺና እኔ ጎረቤትና ምስጢርና እኔ ሁሉን እየነገርኩሽ አንቺ አትነግሪኝም በማለት ስታስገድዳት፣ እሺ ጎረቤቴ እነግርሻለሁ አለችና ነገረቻት። ይህ ፋይል እንደዚህ የባሌበቴ ፋይል ነው፣ በኃይሉ የሚፈልገው ፋይል። በቃ ቡና እንጠጣ፣ ቡና እናቀራርብና እንጠጣ አለቻት። ቡና ስትጠጣ ቃ ስታዘናጋ ለመስረቅ ስለፈለገች እሷ ከዛ ምንም አልመቻት ሲልና ተናዳ፣ ልጅሽ ታዲያ ምን ጣት ቆርጦ ጥለው አይሄዱ? ልጅ ጠፋ የምትይው ይመጣልሻል፣ የት ይሄዳል ብለሽ ነው? አዋረደኝ እኮ ተጎንብሰህ ጊዜ እንኳ ይቅርታ ብጠይቀው እኮ ገፍትሮኝ ሄደ በማለት ትናደዳለች። አይዞሽ ይመጣልሻል፣ ምንም አይሆንም እያለ ታጽናናቻትና ቆይ ይህንን ወረቀት ሰርቄ ወስጄ ደግሞ ትንሽ ኮሚሽን ገንዘብ አገኝበታለሁ አለችና በስከ መጨረሻ ይህንን ወረቀት ለምን እኔ አላስቀምጥልሽም ስትላት፣ ምን አለቻት? ይህንን ወረቀት ይሄ ወረቀት እኮ አይደለም ለአንቺ ሚስጥሩ ልነግር ለልጄ እንኳ የማያቅሉ ለምን? ምክንያቱም ልጄን ያስገድልብኛል ይሄ ወረቀት። ስለዚህ ለማንም ያልነ እንዴት ብዬ ነው ለአንቺ ሰጥቼ? አይ እኔን የሚጠረጥረኝና ከኔ ቤት የሚመጣ ሰው የለምና አይሰረቅብሽም። አንቺ ቤት ግን አንድ ቀን በኃይሉ ሰው አስልኮ ሊያሰረቅብሽ ይችላል ብዬ ነው ስታት፣ በይ በቃሽ ከዚህ በኋላ ስለዚህ ጉዳይ ሁለተኛ እንዳታነሺ። በዚህ የተነሳ አንቺና እኔ ጉርብትናችንም ሊቀር ይችላል። ምን ስለሆንሽ ነው አንቺ ቤት እኔን ወረቀት ማስቀምጠው? ጭራሽ ደግሞ አንቺ ብዙ ጊዜ ስለ እንደዚህ አይነት ነገር እየደጋገምሽ ትጠይቅኛለሽ። ሰው ማለት እኮ የግል ሚስጥር አለው። ሁሉን ከጎረቤቱም ገርቶ ከቤተሰቡ የማያወራው አንድ የራሱ የሆነ የግል ድብቅ ሚስጥር ይኖረዋል። ስለዚህ ሁሉ ነገር ስላወራዎች ደግሞ አንቺ ይህ እንደዚህ ማለት አትችይም። ስለዚህ ከዚህ በኋላ አንቺ ስለ ግል ጉዳይ አንድ ብለሽ እንዳትጠይቂ በማለት አምርራት ነው። እንደዛ ነው የምትይው አለቻት። አዎ እንደዛ ነው። እሺ ደግሞ ታያታለሽ። እኔ ደግሞ አንድ ቀን እዚሁ ቤት ገባ በሌለሽበት ሰብሬ ቢሆን ገብቼ ይህንን ወረቀት ወስጄ እኔ በኃይሉ ጋር ያልተገናኘ ሁሉ አሳይሻለሁ በማለት እንግዲህ ትዝትባታለች። ገነት በአሁኑ ሰዓት ለብኔንም ብታማክር ዳግምንም ብትል ከሁለቱም ልጆቿ አጥታ እያለቀሰች ትገኛለች።